አሁን ላይ ትልቁ ውዝግብ መኪና ውስጥ አዶናይ አለ ወይስ የለም የሚለው ነው። አንዳንዶች በእለቱ አደጋው ሲደርስ አዶናይ መኪና ውስጥ ነበረ የሚሉት ሲሆኑ ሌሎች ደግሞ አዶናይ እንዳልነበረና ወንድሙና ጃኒ ለብቻቸው ሲጓዙ እንደነበረ ይናገራሉ። በትላንትናው ዕለት በኢትዮጵያ ማህበራዊ ሚዲያ ላይ ትልቅ ስም ያላቸውን ታዋቂ ወጣቶች የሚመለከት አስደንጋጩ ዜና ተሰምቷል። ታዋቂዋ ቲክቶከር ስመኝ ገብሩ ወይም ጃኒ ትናንት ምሽት አደጋ እንደደረሰባት ታውቋል። ከጃኒ በተጨማሪ የተወዳጁ ቲክቶከር አዶናይ ወንድም እንዲሁ የአደጋው ሰለባ ነው ተብሏል። የአደጋው መንስኤ እስካሁን ያልታወቀ ሲሆን የጉዳት መጠኑም አልተገለጸም። ሁለቱም የአደጋው ተጎጂዎች ሆስፒታል የሕክምና እርዳታ እየተደረገላቸው ይገኛል ተብሏል። እንዴት ናችሁ? በዚህ ቻናል ላይ የሚታየውን ሳይሆን ውስጡን የሚካሄዱ እውነታዎችን፣ መረጃዎችንና ትምህርቶችን እናቀርባለን። እውነትን ከምንጩ መረዳት ከፈለጉ ትክክለኛ ቦታ ላይ ኖት። ከኛ ጋር መረጃ ብቻ ሳይሆን እውነት አለ። በሰላም ቆዩ በማድረግ ቤተሰብ ይሁኑ። የታዋቂው ቲክቶከር የአዶናይ ብርሃነ የአሁን እጮኛ እንዲሁም የቀድሞ የጆን ዳንኤል እጮኛ ስመኝ ገብሩ ወይም ጃኒ ከቲክቶከሩ ማቱሳላ ብራና ጋር በነበረችበት ወቅት ነው የመኪናው አደጋ የደረሰባት። ጃኒ የትራፊክ አደጋ ደርሶባት ሆስፒታል ገብታለች። በትላንትናው ዕለት በኢትዮጵያ ማህበራዊ ሚዲያ ላይ ትልቅ ስም ያላቸውን ታዋቂ ወጣቶች የሚመለከት አስደንጋጩ ዜና ተሰምቷል። በቲክቶክ መንደር በሚሊዮን የሚቆጠሩ አድናቂዎች ያሏቸው ጃኒ እና አዶናይ በመኪና አደጋ ውስጥ መሆናቸውን የሚገልጹ ቪዲዮዎችና ፎቶዎች በሰከንዶች ውስጥ የኢትዮጵያን የዲጂታል ገጽ አጥለቅልቀውታል። አደጋው የደረሰበት መኪና በከፍተኛ ሁኔታ ተጎድቶ መታየቱ በርካታ ወጣቶች ዘንድ ትልቅ ድንጋጤንና ስጋትን ፈጥሮ ሰንብቷል። መረጃዎች እንደሚያመለክቱት ከሆነ አደጋው የደረሰው በአዲስ አበባ ከተማ ውስጥ ሌሊት ላይ ነው። ታዋቂዎቹን ሰዎች የያዘውና በከፍተኛ ፍጥነት ይጓዝ የነበረው መኪና ከቁጥጥር ውጭ ሆኖ መንገድ ዳር ከሚገኝ ዛፍ ጋር ተጋጭቷል። በመኪናው የፊት ለፊት አካል ላይ የደረሰው ጉዳት በጣም ከፍተኛ በመሆኑ መጀመሪያ ላይ የወጡ መረጃዎች በህይወት የመትረፍ ዕድላቸው ጠባብ ነው የሚሉ አስፈሪ ዜናዎች ሲሰራጩ ነበር። ይሁንና በሂደት እንደተረጋገጠው አደጋው በደረሰበት ወቅት መኪና ውስጥ የነበሩት ጃኒና የአዶናይ ወንድም ናቸው ተብሏል። ጃኒ ምንም እንኳን የአካል ጉዳት ባይደርስባትም በደረሰባት ድንገተኛ ድንጋጤ ምክንያት የሕክምና እርዳታ ተደርጎላት ወደ ቤቷ መመለስ ችላለች። መኪናውን ሲያሽከረክር የነበረው የአዶናይ ወንድም ግን እግሩ ላይ ጉዳት ደርሶበት ሆስፒታል ክትትል ሲደረግለት ቆይቷል። የዚህ አደጋ ዜና እንዲህ በከፍተኛ ሁኔታ እንዲናፈስ ያደረገው የሁለቱ ወጣቶች ማንነት ነው። አዶናይና ጃኒ በኢትዮጵያ ቲክቶክ ታሪክ ውስጥ ከፍተኛ ተከታይ ያላቸውና የራሳቸውን የፍቅርና የስራ ታሪክ በቪዲዮዎቻቸው የሚያሳዩ ወጣቶች ናቸው። አዶናይ ለተቸገሩ ሰዎች እርዳታ በማሰባሰብና የሰዎችን ህይወት በመቀየር የሚታወቅ በልግስና የሚደነቅ ወጣት ነው። በተለይ የመኪና ቻሌንጅ በሚባለው እንቅስቃሴው በርካቶችን የመኪና ባለቤት እንዲሆኑ በማድረግ ትልቅ ተወዳጅነትን አትርፏል። ጃኒ ደግሞ በተለይ በላይቭ ቪዲዮቿ የምትታወቅ ሲሆን ከአዶናይ ጋር ያላቸው ፍቅር ለብዙ ወጣቶች የፍቅር ተምሳሌት ተደርጎ ይወሰዳል። ይህ ጓደኝነታቸው ባለፉት ዓመታት በርካታ ውጣ ውረዶችን፣ መለያየቶችንና እርቆችን በማህበራዊ ሚዲያ ላይ እያሳለፈ የመጣ በመሆኑ በእነሱ ላይ የሚከሰት ማንኛውም አዲስ ነገር በሰከንዶች ውስጥ የዜና ርዕስ መሆኑ እየተለመደ መጥቷል። የአደጋው ዜና እንደተሰማ የታየው ምላሽ በሁለት ጎራ ተከፍሏል። ይህ ሁኔታም በኢትዮጵያ ያለውን የማህበራዊ ሚዲያ አጠቃቀም ባህል በግልጽ ያሳየ ክስተት ሆኗል። በሚሊዮን የሚቆጠሩ ደጋፊዎቻቸው እንኳን አተረፋችሁ የሚል መልእክት አስተላልፈዋል። ለፈጣሪ ምስጋና ከማቅረብ ጀምሮ ለተጎጂዎቹ ያላቸውን አጋርነትን በሰፊ ገልጸዋል። በሌላው በኩል ደግሞ በአደጋው የተደሰቱ ወይም ወሬውን ለራሳቸው የዩቲዩብ ቻናል ተመልካቾች ማግኛ የተጠቀሙ ሰዎችም ተስተውለዋል። በሰው ውድቀት መሳቅና ያልተረጋገጠ ወሬ ማናፈስ በማህበራዊ ሚዲያ ላይ ያለውን ጨለማ ጎን አጋልጧል። ቲክቶክ ላይ አደጋውን እንደ መሳቂያና መሳለቂያ የተጠቀሙ ግለሰቦች በሌሎች ታዋቂ ሰዎችና በህዝብ ዘንድ ከፍተኛ ውግዘትም እየደረሰባቸው ይገኛል። አደጋው እንደደረሰ የጃኒም ሆነ የአዶናይ አድናቂዎች እነሱ የታሉ ተርፈዋል ወይ ሲሉ መደናገጥም አሳይተዋል። አዶናይ ሰዎችን የመኪና ባለቤት በማድረግ የሚታወቅ በመሆኑ የሱ መኪና አደጋ መድረሱ አነጋጋሪ ሆኗል። አሁን ላይ ትልቁ ውዝግብ መኪና ውስጥ አዶናይ አለ ወይስ የለም የሚለው ነው። አንዳንዶች በእለቱ አደጋው ሲደርስ አዶናይ መኪና ውስጥ ነበረ የሚሉት ሲሆኑ ሌሎች ደግሞ አዶናይ እንዳልነበረና
ወንድሙና ጃኒ ለብቻቸው ሲጓዙ እንደነበረ ይናገራሉ። አሁን ግን አዶናይ መኪና ውስጥ አልነበረም የሚለው እውነት እየተረጋገጠ የመጣ ይመስላል። ይህ ቢሆንም ግን አዶናይ በአደጋው ክፉኛ ሊጎዳ እንደሚችል ጥርጣሬዎች በዝተዋል። አንድም በወንድሙ በሌላ በኩል ደግሞ በእጮኛው በጃኒ በኩል በምታደርገው ነገር አብዛኛውን ጊዜ መነጋገሪያ በመሆን የምትታወቀው ጃኒ ከዚህ ቀደም በድሬዳዋ ከተማ ባለባበስ የተነሳ በተናገረችው ንግግር ታስራ የነበረ ሲሆን ከጆን ዳንኤል ጋር በነበራት የፍቅር ግንኙነትም እንዲሁ በተደጋጋሚ መነጋገሪያ ሆና መሰንበቷ ይታወቃል። ጃኒ ላይቭ ላይ በምታደርገው በርካቶች ይወዷታል። ነገር ግን በምታደርገውና በምትለው መካከል ልዩነት አለ በማለት በከፍተኛ ሁኔታ የሚተቿትም አሉ። መብሰል ይቀራታል፣ እውቀትም ብዙ የላትም እያሉ ስሟን በክፉ የሚያነሱትም ቁጥራቸው ቀላል አይደለም። በተለይም ደግሞ ከቀድሞ ፍቅረኛዋ ከጆን ዳንኤል ጋር በተያያዘ በወጣባት የድምጽ ማስረጃ እንዲሁም ደግሞ ጆን ዳንኤልም ላይቭ ላይ ቀርቦ በተናገረውና እሷም በተለያየ ወቅት በተናገረቻቸው ነገሮች በርካቶች መዘባበቻ አድርገዋትም ቆይተዋል። የጆን ዳንኤል ፍቅር ሳይወጣላት ከአዶናይ ጋር በድብቅ ማግጣበታለች በሚልም የአዶናይ አድናቂዎች በጥርጣሬ እንዲመለከቷት ምክንያት ሆናለች። ይህ ሁሉ እንዳለ ሆኖ ከአዶናይ ጋር የተረጋጋ የሚመስል የፍቅር ግንኙነት ላይ በመሆናቸው በርካቶች ይህንን የፍቅር ግንኙነት በመልካም እንዲያዩት ምክንያት ሆኗል። የአዶናይ መወደድ ጃኒንም እንድትወደድ አድርጓታል የሚሉም በርካቶች ተፈጥረዋል። በተለይ ደግሞ ከጆን ዳንኤል ጋር በነበራት ግንኙነት ጃኒ በእጅጉ ተበድላለች ብለው የሚያምኑ ሰዎች አዶናይ ጃኒን እየካሳት ነው ብለው ያምናሉ። ይህም ፍቅራቸውን የማህበራዊ ሚዲያ መነጋገሪያ እንዲሆን አድርጎታል። ተለያይተዋል ወይስ አንድ ላይ ናቸው የሚለው እስከ ቅርብ ጊዜ መነጋገሪያ ሆኖ ሰንብቶ ነበር። አሁን ላይ የወጡ ያሉ መረጃዎች እንደሚያሳዩት ጃኒ ከመኪናው አደጋ ያለምንም ጉዳት የተረፈች መሆኑን ሲገልጹ፣ የአዶናይ ወንድም ማቱሳላ ግን ቀላል የማይባል ጉዳት እንደደረሰበት እየተናገሩ ይገኛሉ። በርካቶችም ከአደጋው ለመትረፋቸው ፈጣሪን እያመሰገኑ ነው። ይህ አጋጣሚ ለኢትዮጵያ ማህበራዊ ሚዲያ ተጠቃሚዎችም ትልቅ ትምህርት አልፏል። የታዋቂ ሰዎች ህይወት ልክ እንደ ማንኛውም ሰው ለአደጋ የተጋለጠ መሆኑን እናም በማህበራዊ ሚዲያ ላይ የምንለቃቸው መረጃዎች በተጎጂዎችና በቤተሰቦቻቸው ላይ የሚያስከትሉትን ስነልቦናዊ ተጽዕኖ ማስተዋል እንደሚገባም አሳይተዋል። በአሁኑ ወቅት እነ ጃኒና አዶናይ ወደ መደበኛ ስራቸው እየተመለሱ ይገኛሉ። አደጋው ጥሎ ከሚያልፈው ድንጋጤና ጠባሳም የደጋፊዎቻቸው ፍቅርና አብሮነት ግን ከመቼም በላይ ጠንክሮ ታይቷል። እናንተስ ምን ትላላችሁ? ሐሳባችሁን በኮሜንት መስጫው ላይ ያስፍሩልን።